ቆመክ ስትሸና አይቼ ካላቅም። እንዴት አይቼ ካላቅም ቆመክ ስትሸና? እንዴት ቆሜ ስትሸና ላንቺ እያሳየሽ ነው እንደምሽነው? አይደለማ እንደዛ ሳይሆን አይቼ ካላቅም በአጠቃላይ ስትሸና ማለት ነውና ማታ ድንገት ተኝቼ ቆመክ ስትሸና ማየት አማረኝ። እንዴ ያማረኝን ነገር አታደርግልኝም? አደርግልኛለሁ እንዴ? እና አርጉዝ እኮ ነኝ። የፈለኩት ነገር ሊያምረኝ ይችላል። ያው እሺ ላሳይሽ። እንዴ ነው ምን ሸናው? እንዴ ነው በቃ ያው እንዴ እንደዛ አይደለም። እንደዛማ አውቃለሁ እኮ ወንድ ልጅ ቆሞ እንደሚሸና። ግን እኔ በቃ እንደውም ተውሺ። እሺ ምንድን ነው የምትፈልጊው? አልፈልግም። እኔ ግን እንደዚህ አይነት ሰው መስሎኝ። ፍላጎትሽ ምን ነው? ሄርሜላ በቅጥ ነገርኛ አሳየኝ በስትክክል። ምን ችግር አለው? ምን አዲስ ነገር አለ? ኧረ ጌታን ስለስራ ግን ጠጥተሻል እንዴ? ከመሽ ነው መጣሽው? እኔ ወደዚህ ዞር አሳያቸው። እሺ እንዴት ዞር አሳያቸው? ለነሱ እንደዚህ እየታየኝ አይደለም። እየታየሽ አይደለም ነው እንዴ? አዎ ሄርሜላ አውጥቼ ጉድ ነው ማረግሽ። ነይ ጉድ የምታረገኝ አገር ነው ማሳይልሽ ነው እንዴ? አዎ ነው። አይ ጌታ ምንድን ገበያ ነው? እሺ በቃ እሺ። የዘለላችሁ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። ዛሬ እንዴት ነው? ዛሬ ተመልሼ ወደ እናንተ ስመጣ እልልልል ነው የሚያስብል ነገር ነው ይዤላችሁ የመጣሁት። እሱም ደግሞ ምንድነው ያው አሁን ላይ እርጉዝም አይደለው አንዳንድ ነገሮች እያማሩኝ ያሉት በጣም ብዙ ነገሮች የእውነቴን ነው የምላችሁና ያው ያማረኝን ነገር ራሴ ማድረግ እችላለሁ። ወጥቶ መግዛት ሊሆን ይችላል፣ መብላት ሊሆን ይችላል። ግን ደግሞ ዛሬ አብርሽ እንዲያደርግልኝ የሚፈልጋቸው ብዙ ነገሮች አሉና እሱም ደግሞ ምንድናቸው? አታሽኮርሙኝ ማለት በጣም ብዙ ሀሳብ ነው እያመጣሁላችሁ ያለሁት ግን ደግሞ በቃ ያማረኝ ስለሆነ ነው። ያ ደግሞ ምንድነው አማረኝ። በቃ ገና ነሽ እንዴት አማረሽ ምናምን ልትሉ ትችላላችሁ። እንደዛ እንድትሉኝ አልፈልግም። ምክንያቱም በቃ ስላማረኝ ማለት ነው። ከዛ ባለፈ ደግሞ ባሌ ላይ መቅበጥ ፈልጌያለሁ። ምክንያቱም ቆየ ከቀበጥኩበት መሰለኝ። አዎ ቆየ ከቀበጥኩበት። ስለዚህ ዛሬ ደውዬለታለሁ፣ ይመጣል። ግን ሲመጣ ለእናንተ ማሳየት የምፈልገው አንድ ሀሳብ አለኝ። እሱ ደግሞ ምንድነው ምን እንደሆንኩ አላውቅም። ዝም ብሎ ይርበኛል ቶሎ ዝም ብሎ ነገሮች ያምሩኛል። ዝም ብዬ መንገድ ላይ እየሄድኩኝ ድንገት አብርሃም ቶሎ እንዲመጣልኝ ፈልጋለሁ። ዝም ብዬ ድንገት ስራ እየሰራው ድንገት እንዲመጣ ፈልጋለሁ ምናምን ነገርና ምላችሁ ፈልጌ ነው። አሁን ላይ ትንሽ እርግዝናው እኔ ፈልጌው አይደለም፣ እኔ ፈልጌው ሳይሆን እርግዝናው ትንሽ እያስቸገረኝ ስለሆነ ነው። አብርሃም እየናፈቀኝ ስለሆነ ማለት ነውና ምላችሁ ፈልጌ ነው። ዛሬ ወደ እናንተ ተመልሼ ስመጣ የሚገርም እንዴ ምንድነው የሚያስብል ነገር ነው ልጅ የመጣሁት። እሱ ደግሞ ምንድነው ዋና ነገሩ ምንድነው አብርሃም ላይ ቅብጥ ማለት ነው። እሱ ደግሞ ምንድነው በምንድነው መቀብጥበት? እንዴት ነው አስቸግረው ያላቀም እርግዝና ላይ ልጁ ሊረሳው ነው መሰለኝ እንዴ ማርገዜ ሊረሳው ነው መሰለኝና ምን አሰብኩኝ ይመጣል ያማረኝን ነገር በቃ ቤት ውስጥ ሆኜ የተሰማኝን ስሜት እንዳለ ጽፌ ይዣቸዋለሁ። እያንዳንዱ ነገር እያወጣሁኝ እጠይቀዋለሁ ማለት ነው። አብርሃም ይሄ ፈልጌያለሁ፣ ይሄ አምሮኛል አድርግልኝ ነው የምለው። አምሮኛል ስላማረኝ ማለት ነው። አስረጋጁ እንግዲህ እሱ ነው። የማድረግ ደግሞ ግዴታ አለበት ብዬ አስባለሁና እንግዲህ ወዲያው ገና ሐሳቤን ሳልጨርስ አብርሽም መጥቷል። እየመጣ ነው፣ ከሩቅ ነው ያየሁት እና ቅብጥ ነው የምልበት ዛሬ። አንድ ነገር እንዳትቆጡኝ፣ የማይደረገውም የሚደረገውም ነገር ነው የምጠይቀው። ተጀመረ ማለት ነው ነገሩ። ሃይ እኔ አላምንም፣ አንተ እመን። ዳን እንዴት ነህ አለክ? ደህና ነኝ። እንዴት አባትሽ ነው ያማረብሽ? ኧረ ጌታን አላምርም። ቴንክ ዩ። ምን እሺ ነው ኬት ነው? ኧረ ኬትም አይደለም። ቴንክ ዩ በጣም አመሰግናለሁ። ያምራል። በጣም አመሰግናለሁ።
ቲክቶክ ላይ ያየኋት ነበርና ካገኛት እንዴት እንደጨነቀ አይኔ የምር አለው በጣም ነው ይታም ከቀን ወደ ቀን ውበትሽ እየጨመረ ነው። ምንድነው እርግዝና ተስማምቶሻል? እንዴት ነው ፊትሽ ፍክት እያለ ነው? ምን ተገኝቶ ነው? ምን ያላቅም ምን ተገኘ? እኔ ራሴ እየፈካው ነው አይደል? ምን ተመችቶ ነው አንተ? አንዳንድ ሲገጥም ነገሮች ሲገጥም እሺ እንደዚህ ነውና እሺ እባክሽ አንገብግበሽ የጠራሽ ለምንድን ነው? ዛሬ በጣም ለየት ባለ ሀሳብ የጠራው ስለምን ምንድነው? ምን አለ መሰለህ አብርሽ እኔ እርጉዝ ከሆንኩ ጀምሮ ምንም እንትን እየተንከባከብከኝ አይደለም ልክ ያው ከበፊቱ እኮ ፍቅር ጨምሯል በደንብ አዎ እሺ ግን ደግሞ ያማረኝን ነገር ጠይቄ ካላቅም ለአንተ ላለማስቸገር እንዴት አንተን ላለማስቸገር ያማረኝን ነገር ጠይቄ ካላቅም እኮ ከመቼው ነው የሚያምርሽ? አሁን እያማረኝ ነው አሁን እያማረኝ ስለሆነ ነው ዛሬ አስቸኩዬ የጠራሁት። ከዛ ባለፈ ደግሞ እናቴ ጋር ደወልኩና ያማረኝን ነገር ማን ነው መጠየቅ ያለብሽ ብዬ ማን ነው መጠየቅ ያለብኝ ስላት ባልሽን አለች። እኮ የምችለው ነገር ከሆነ ምን ችግር አለ? ማላደርግልሽ ነገር የለም ብቻ የምችለው ነገር ይሁን እንጂ እኮ ታደርግልኛለህ። ማታደርገውም ነገር ቢሆን ታደርገዋለህ። ስለማረኝ እርጉዝ እኮ ነኝ። ስለዚህ እኮ የማይቻለውም የሚቻለውንም ነው እንድታደርግልኝ የምፈልገው ነው። አሁን መቆየት ፈልገሻል ማለት ነው? የምሬን ነው። መቀበጥ ፈልገሻል ማለት ነው? ምንም ልቀብጥ አይደለም ነው እንጂ ከዚህ በላይ ምን ትቀብጣለሽ? ልቀብጥ አይደለም ነው እየቀበጥኩ አይደለም። እሺ ምንድነው ግን ምን አለ መሰለክ ማታ ቤት ተኝቼ ምናምን ሲርበኝ እየመጣህ አይደለም እንዴ? ሲርበኝ እየመጣህ አይደለም? አዎ ሲርበኝ ራስህ ታውቆ መምጣት አለብህ። እኔ ራሴ ታውቆኝ ማለት ነው? አዎ ራባት እንደ እኔ ሚስት ብለህ መምጣት አለብህ። ሌላ ደግሞ እኔ ስትናፍቀኝም ማወቅ አለብህ አንተ። እንዴት? አዎ ስትናፍቀኝ ማወቅ አለብህ። ሲደክመኝ ማወቅ አለብህ። እንዴ ማጠገብሽ ነው እንደዛ ማለት ነው? አጠገቤም ባትሆን ሩቅም ብትሆን ወይኔ ልቤ ሚስቴ ምን ሆነች ብለህ መደወል አለብህ። ገባ? እኔ ደግሞ ሲደክመኝ እንዴ ባል አይደውልም እንዴ እላለሁ። ሳልነግርህ ልትረዳኝ ይገባል። ገባ? አዎ እየገባኝ ነው። አሁን በጣም እንደ ዛሬም ገብቶኝ አያውቅም። በቃ በጣም አሪፍ። ከዛ ባለፈ ወደ ዛሬ ነገር ስገባልህ ምንድነው እሱ አንደኛ ነገር ምንድነው ያማረሽው? እኮ ያማረኝ ልነግርህ ነው እኮ ቆመክ ስሸና አይቼ ካላቅም። እንዴት አይቼ ካላቅም ቆመክ ስሸና? እንዴት ቆሜ ስሸና ላንቺ እያሳየሽ ነው እንደምሽነው? አይደለማ እንደዛ ሳይሆን አይቼ ካላቅም በአጠቃላይ ስሸና ማለት ነውና ማታ ድንገት ተኝቼ ቆመክ ስሸና ማየት አማረኝ። እንደማታለች እንዴ ያማረኝን ነገር አታደርግልኝም? አደርግልኛለሁ እንዴ? እና እርጉዝ እኮ ነኝ። የፈለኩት ነገር ሊያምረኝ ይችላል። ቆሞ እንዴት እንደሚሸና ነው ወይስ አሁን ስሸና ነው ላሳይሽ ብትፈልጊው? ከፈለክ በኃይል እንዳሳየን፣ ከፈለክ ደግሞ ዝም ብላ አሳየን። አሬንም እንደጌታ ነኝ። አምሮኝ ነው አብርሃም። ምን ያስቸኩዬ ጠራው? ልጃችን ላይ ሽታ ይቀመጣል ነገር ያለው እና ካሜራ ልቅረሽ ነው እንዴ? ቆመሽ ነው የምትይኝ? ልጃችን ላይ ሽታ ይወጣበታል። ያማረኝን ነገር ካሁን አታሳከልኝም እንዴ? ያው ቆመን ስንሸና እንዴ ነው እንዴ ማለት? አሁን እየሸናው አይደለም እንዴ? ሽንት ካልመጣም ውሃ ጠጣና ስትሸና ነው ማየት የምፈልገው። እኔ እንደጌታ ስነ ስርዓት ይኖርሽ እሺ። አፈር እንዴ የምርክ ነው? ምንድነው የምትይው? ስታስረግዘኝ ግን እንደዚህ አላልከኝም ነበረ። የፈለግሽውን ነገር አደርግልሻለሁ ብለኸኝ ነበረ። ኧረ ተይው። ካረገዝኩ በኋላ እንደዚህ ትለኛለህ? እሺ ምንድነው ፍላጎትሽ? ቆይ የምትፈልጊውን ነገር አረግልሻለሁ። የፈለግሽውን ነገር ጠይቂኝ። እኔ ለአንቺ ከማድረግ ወደ ኋላ አይደለም አላልክም? እኔ ደግሞ አሁን የምፈልገው ቆመህ እንድሸና ነው። ከዛ በኋላ እሱን ካረክልኝ ደግሞ ሁለተኛ ደግሞ ያን ነገር እነግርሃለሁ። ካሜራ እያየን እኮ ነው ሄርሚ። እነሱም ቢያዩት እኮ ችግር የለውም። እንዴት? ምን ችግር አለው? ወንድማቸው አይደል? የኔ ባሊ ነው፣ እነሱ ወንድማቸው ነው። እንዴ ሀገር ነው እንዴ? አራዳዲ ምን ችግር አለው? ተባበሩት ነው ነገሩ። የምሬ ነው። አይ የጋራ ከሆነ ነገራቸውና ነው የጋራ ነው አይደለም? ታዲያ እሺ በቃሽ። ዞረክሽን አለኝ እኔ ብቻ ያው እኔ አይላለሁ ና ዙርና ሽና አንቺ ጌታን እመታሻለሁ። እሺ እድኒ ስነ ስርዓት ይኑርሽ። እኔ ስታስረግዘኝ ግን እንደዚህ አላልከኝም ነበር። እሺ መጀመሪያ ነበር ማሰብ የነበረብህ ምን ያምራታል ምን ያስፈልጋታል ብለህ። ይኸው እሺ ላሳይሽ። እሺ እንዲህ ነው የምንሸናው፣ እንዲህ ነው በቃ። ይኸው እንዴ እንደዛ አይደለም። እንደዛ ማውቃለሁ እኮ ወንድ ልጅ ቆሞ እንደሚሸና። ግን እኔ በቃ እንደውም ተውሺ
እሺ ምንድን ነው የምትፈልጊው? አልፈልግም። እኔ ግን እንደዚህ አይነት ሰው መስሎኝ። ፍላጎትሽ ምንድን ነው? ሄርሜላ በቅጥ ንገሪኝ። አሳየኝ በስትክክል። ምን ችግር አለው? ምን አዲስ ነገር አለ? ኧረ ጌታን ስነ ስርዓት ይመስላል። ጠጥተሻል እንዴ? ከመቼ ነው የመጣሽው? እኔ ልጄን ይዤ በሆዴ። እሺ ግን ምንም ልታረግልኝ ፈቃደኛ አልሆንክማ። ጌታን ስርዓት አታል ጤነኛ አይደለሽም ነው። ይሄው እንዴት እንደሚሸና ይሄው እንዴት ነው የሚሸናው? ወደዚህ ዞር አሳያቸው። እሺ እንዴት ዞር አሳያቸው? ለነሱ እንደዚህ እየታየኝ አይደለም። እየታየሽ አይደለም ነው እንዴ? አዎ ሄርሜላ አውጥቼ ጉድ ነው ማረግሽ። ነይ ጉድ የምታረገኝ አገር ነው ማሳይልሽ ነው እንዴ? አዎ ነው። ፈቀድክ ሆነ ተከናወነ። እሺ ለማንኛውም እሺ ግን ሻውን እየደከመኝ ነው ወይ ተሸከመኝና ወደ ሰፈር ይዘኸኝ ሂድ። ሽንትን አሸና ሄርሜላ አሳየውሽ እኮ ጌታ ነው። ይሄው በቃ እንደዚህ ሽንትን አሸና ነው ወንዶ ሽንሸና እንዴ ነው በቃ አጠቃላይ። ለምን ለነሱ ተሰጋቸውም እንደዚህ አዙረህ አሳያቸው። ምኑን? እኔ እኮ ስላረገዝኩ ስላማራኝ ነው። ሽንሸና እንዴ ነው እንዴት? አይ ጌታ ምንድን ገበያ ነው። እሺ በቃ እሺ። አይደብርሽም? ሁለተኛው ነገር ደግሞ ተሸክመኸኝ በመኪና አይደለም በእግር እስከ ሰፈር ውሰደኝ። በጀርባክ እንደዚህ ተሸክመኝ ና ዙር። እንደዚህ ከዚህ ሰፈር ነው ዘረ እስከ ቤቴ ድረስ ሸኘኝ። ምንም ኖርማል ነው። ምንም ኖርማል። በእናትህ ሸኘኝ። አንተ ግን እኔ የምፈልገው ነገር እያደረክልኝ አይደለም። እሺ እንዴ ሄርሜላ አንቺ ቆመሽ ብለሽ ትሸኛለሽ? እኔ ቆሜ ያልሸናም ሴት ነኝ። እሺ ታዲያ ትገርማለህ። ማን ላከሽ? ቆይ ፍላጎቴን አታሳካልኝም። የምር አይደለም። እኔ እንደዚህ ስትኝ እየከፋኝ ነው። እኔ ደግሞ ፀጉሬን እንደሆነ አድርግልኝ። በደንብ አስተካክለው። አትወርውረው ፀጉሬን በስነ ስርዓት በዚህ በኩል ከዛ ግንባሬን ሳመኝ። እዚህ ጋር ይሄው እንደዚህ ማድረግ እንደምትችለው ደግሞ ቀጣይ ደግሞ ተሸክመኝ ቤት ድረስ። ከዛ ምን እያልክ ነው ደግሞ እየሄድክ ከኋላ ከጀርባ ተሸክመኝ ምን ትለኛለህ መሰለህ? ሄርሚ የኔ እናት ሄርሚ የኔ ፍቅር እያልክ ሰፈሩ ሙሉ ጥሩምባ እየነፋ እንሂድ። ና ቶሎ በል። ሬዲ ነህ? አምሮኝ ነው። እኔ እኮ ፈልጌ አይደለም። ከጠፋ በግልጽ አማርኛ ንገሪኝ። እኔ እኮ አምሮኝ ነው እኮ እንዴ። አምሮኝ ነው? አዎ ሲያምርሽ እንኳን ጥሩ ነገር ይመርሽ። ብዙ ነገር ነው እያማረኝ ያለው። እምቢ እያልከኝ ነው። አትወደኝማ። እንዴት ነው የማልወድሽ? ብትወደኝማ እሺ። ለክ ያማረኝን ነገር ገና ካሁኑ እየከለከልከኝ ነው። ገና ካሁኑ እሺ። እስከዚህ እዚህ ጋር ልሸከምሽ ያፈልሽ ነኝ። አልፈልግም። እንደዛ ቤቴ ድረስ ነው እንድታርሰኝ የምፈልገው። ከዛ ሄርሜኔ ፍቅር እያልክ እየጮክ እንድትወስደኝ። መኪና አለ እኮ። እሺ ሄርሜኔ ፍቅር ጮክ በል። ጮክ ሄርሜኔ። ኧረ ሰው ምን ይለናል? ኧረ ወይኔ አፍራ ሰውዬው እያየ ነው። በቃሽ አሁን ጮክ በል። ኧረ በእናትህ ሰውዬው አልሰማም። በደንብ ሂድ በል። የኔ ፍቅር ወድሻለሁ ሄርሚ፣ የኔ ወርቅ፣ የኔ ቆንጆ፣ የኔ ጣፋጭ፣ የኔ መለሎ በል። አማረኝ ይሄ ቃላቶች። እሺ ሄርሜኔ ቆንጆ፣ የኔ ጮክ በል። ዳይ ሄርሜኔ ቆንጆ፣ እሺ የኔ ጣፋጭ፣ የኔ ዓለም እወድሻለሁ። ዲላስ ጮክ በልልኝ። እንዴ ምን ልበል? ከዚህ በላይ ህዝቡ ከሰፈሩ ሙሉ መስማት አለበት እኔ እንደምታፈቅረኝ። ዳይ ኧረ ጌታና እሺ ምን ነው ሰዎች እየሳቁብን ነው። ሲስቁብን እያየሽ ነው። ያው ያፈቅረኛል ነው። ምንም ማድረግ አይቻልም። አሁን ዳይ ተሸከመኝ። ቶሎ በል። ና ዙር። ኧረ አንድ ሁለት ሄርሜ። ኧረ በጌታ እንዴ ሲቀጥል ደግሞ ኩላንቺ ተዋለ እርግጥና ቁጥሩ አይደለም እንዴ ሲሸከም ወደሽን ድንገት ብመታሽስ? ኧረ ጌታ ድንገት ብመታሽ? አዎ እንደዛ አስበህ ነው? አዎ ኧረ እውነት እንዴ ብመታሽ ታዲያ? እሺ እንዴ ሄርሜላ ታውቂያለሽ፣ እርጉዝ ሴት ከዚህ በኋላ ጥንቃቄ ታደርጋለች በሁሉም ነገር ማለት ነው። እንቅስቃሴ አታበዛም፣ ከባድ ዕቃ አታነሳም ምናምን እና ለዛ ነው እንዴ? አዎ እሺ አሁን ደግሞ ሶስተኛ ምን አማረኝ መሰለህ? እዚሁ አፍሪካ ዳንስ ጨፍርልኝ። እንደዚህ እያልክ ግረን ያርክ ተለበስ እንደዚህ ፐርሰናል እያልክ እንዴ አብርሃም ጌታን ሁሉም ነገር እምቢ እያልከኝ ነው ያለው።
እንዴ አላልከኝም ነበር እኮ ድሮ ስጀነጅነኝ እንደዚህ አልነበረም ያልከኝ። የኔ ፍቅር አንቺ ብቻ ፈልጊ እንጂ ሁሉም ነገር አደርግልሻለሁ ያልከኝ አልነበር ነበር። ሰላሜን አጣው ተጨናነኩኝ በገዛ ሚስቴ አጣው ነው እኔ ሳጣው ነው ሰላሜን አጣው ተጨናነኩኝ በገዛ ሚስቴ። የአማርኛን ነገር አታደርግልኝም? በቃ ችግር የለውም። ጌታን ጠይቃችሁ ስነ ስርዓት ይኑርሽ። በቃ አሁን ቪዲዮ ነው የምንቀርጸው። እሺ እኮ ጨፍርልኛ። እሺ ቢያንስ ጨፍርልኛ። አፍሪካ መወደው ዘፈን አለ በእናትህ ክላሲካሉ ማምጫዋ። እሺ እንዴት ፐርሰናሊ ምናምን አላውቀው እንዴ አፍሪካ ዳንስ አለችኝ። እሺ ታዲያ ምን ያለ ሙዚቃ ያለ ምናምን ነው እንዴ እንትን የምልልሽ? አዎ ያለ ሙዚቃ እሰይ ያልክ በራስህ ባፈህ ዳይ ቶሎ በል እያየሁህ አፍሪካ ሙዚቃ የሆነ ነገር በይልኝ የሆነ በቃ አላ እኔ አልችልማ። አምጡ ታዲያ በደንብ ጨፍርልኝ። አይ ጀሊ ወይ ራስሽ በይልኝ ባፍሽ። እኔ አልችልማ። አማርኛ እንግሊዝኛ ዘፈን አላውቅም። በእናትህ የምር ትችያለሽ። በእናትህ በይልኝ ወደ በይ በእናትህ በይልኝ በጌታ በልልኝ። ራስሽ ባፍሽ ካልሽልኝ እልልሻለሁ። በእናትህ ጌታን በይልኝ ወደ በይ አትይም። እሺ ስለዚህ ጋይስ ተስማምተሻል? ፐርሰና ራዲካል በባዶ በልልኝ። እኔ እንግሊዝኛ ተፈንጠፋብኝ፣ ግን በቃ በልልኝ በእናትህ። አሁን ሄርሜላ አቆጣለሁ። በእናትህ እሺ፣ ለማንኛውም በእናትህ ጨፍርልኝ። ኧረ በእናትህ አይኔ ላይ ይሁን። እሺ፣ የልጅነት ሰርግ ቤት ሄደህ የምትጨፍረው ነው። አይኔ ላይ ነገር ገብቶብኛል። አንድ ያውቂልኝ። የምር የሆነ ነገር ገባብኝ። ጌታም በስነ ስርዓት አውጪልኝ። እንደዛ አይደለም እፍር በልልህ። እፍ በልልኝ ማን አለሽ? ይሄ ውስኪ ካለ የሆነ ቆሻሻ ገብቶብኛል። እሺ ጌታ ነው ግን በስነ ስርዓት እዚህ ጥግ ላይ ቅንድብ ተሰብሮ ገብቷል መሰለኝ። እንዴ ስለምትመሰጠው ያማታል እንዴ? ኧረ በእናትህ ዞር በይ እስኪ አንዴ ይልኝ። ጌታ ነው ይልኝ። አይኔ ላይ ወንገር ገብቶብኛል። ይኸው ተሻለክ ይሻልካል። አሁን ወደ ገደለው ስገባ ማለት ነው። አታይልኝም? ጨፍርልኝ። እሺ ወደ ገደለው ስንገባ ሄርሜላ እርጉዝ ሴት ምሳ ያስፈልጋታል። ምሳ አልፈልግም። ምሳ መብላት አለባት። ስለዚህ ጋይስ እንግዲህ ወደ ምሳ ፕሮግራም ደግሞ ሄደን ቆንጆ የምሳ ግብዣ ለሄርሚ ቆንጆ እናደርግላታለን ማለት ነው። ባይዘዌ ማለት ነው። ቆንጆ ነው ታውቂያለሽ? በጣም አረ አዎ። አንተ ስታፈቅረኝ ነው ደግሞ ቁንጅና የታየኝ። የምርሽ? ከዛ በፊት አይታወቅሽም ነበር? ብዙም አይታወቀኝ። ከጎረምሳም አትተናነሽም ነበር? ያረጋግጥሽ ወደ እኔ ስትመጣ እኔን ለማጥመድ ምናምን ተፍ ስትል የሆነች ነገር መኳኳል ቻፕስቲኳን ምናምን የሆነ ነገር ጀመረች። ኧረ እኔ ባልቀባም ቆንጆ ነኝ ጌታን። እንዴ እኔ ላድንቅሽ እንጂ። እሺ አድንቀኛ። አጓጓኸኝ እኮ አሁን ያኔ ጋይስ ኦልሬዲ አብረን ስንሄድ ብታዩን ጓደኛህ ነው ወይ ወንድምህ ነው ልትሉኝም ትችሉ ነበር። እሺ ግን አርሶሳኝ ጨፍርክልኝም በእናትህ ቤት ሌላ ቀን ማለት ነው። ጌታን ጂፓስ ላይ በልቀጥ አድርገን ሙዚቃ ከዛ ቲክቶክ ላይ ነው ቪዲዮውን የምንለቅላችሁ ማለት ነው። የሚገርም ቪዲዮ ነው የምንለቅላችሁ። የአፍሪካ ሙዚክ እንከፍታለን ጂፓሳችን ላይ ከዛ እየቀወጥ ነው። እኔ ብቻ ደግሞ አይደለም አንቺም አሳይ እየዘለላችሁ እያለን እንቀውጠዋለን ማለት ነው። ጋይ ለማንኛውም ተስማማን ማለት ነው። ነሲ አይደለም እንዴ? ደስተኛ ነኝ። እየሳቅሽ ደስተኛ አለው እኮ እርጉዞኝ ፍላጎቴን እያሳካህልኝ አይደለም። በፈገግታ ነው ፍላጎቴን እያሳካህልኝ አይደለም። አሳካልኝ እንጂ ፍላጎቴ የውሸት ሳቅ ማንሳቅ ያለ። እሺ ጋይስ ለማንኛውም ወድጄዋለሁ። ጥያቄዎችሽም ሲያምርሽም ደግሞ የሚያምርሽ ነገሮች ደስ ይላሉ። ብዙም ወጪ የሚያስወጣ አይደለም ነው እንዴ? አይሎፕራን ግዛልኝ። አረዳልታ በእናትህ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ያው ይሄ ደግሞ የኢትዮጵያ የሁላችንም ባህላችን ነውና ባለኝ ነገር
መጫወቻውን ከሆነ እገዛልሻለሁ። እሺ መጫወቻ ገዛልኝ። አዎ እሱን ከሆነ እገዛልሻለሁ። ያው ምን አለ መሰለሽ አንዳንድ ጊዜ ማስቲካስ ኧረ አውቀሽ ነው ይላል። ከረሜላ ማምሮኛል። ከረሜላ ሄርሚ ጌታን አትቀልጂ። አሁን እንስማ አንድ ነገር ቀደም አድርግልኝ ያልሽኝ ነገሮች በሙሉ ከካሜራ ጀርባ ቤት ውስጥ አሳይሻለሁ። ኧረ ይላምበል። እሺ ደስ ይለኛል። ከካሜራ ጀርባ አሳይሻለሁ። ከካሜራ ጀርባ አይደለም እየቀረሽ? አዎ። ኧረ በኢየሱስ በእናትህ ትንሽ ደስ ይላል። እሺ ለማንኛውም ተስማምተናል። በሀሳቤ ተስማምተሻል። ስለዚህ ቤት አሳይሻለሁ ማለት ነው። ያልሽኝን ነገሮች እንዳላደርግልሻለሁ። አሁን ግን ጋይ ትልልቅ የተከበሩ ኦዲየንሶቻችን በእድሜ የሚበልጡን እናቶቻችን በጣም የሚወዱኝ እናቶች አሉ። ባይዘው የኔ ኦዲየንስ 70%ዎቹ እናቶች ናቸው። ሁላቸውም ደግሞ የሚወዱኝ ናቸው። እንደ ልጃቸውም ነው የሚያዩ። ስለዚህ እኔም ደግሞ በጣም ነው የምወዳቸው። ስለዚህ ለነሱ እንዴት ነው ጥሩ አይደለም። ሼም የሆነ ነገር ሼም ነው። ገባሽ እንዴ? ምረህና አይ እኮ እርጉዝ ስለሆንኩ ስላማረኝ ነው። ባያምረኝ እኮ እንደዚህ አልጠይቀውም ነበር። ይቅርታ ጋይስ ያያችሁ ለነሱ አሁን ይሄ ነገር ትክክል አይደለምና ይቅርታ ስላማረኝ ነው ባያችሁ። እሺ ቆሞ መሽናቱን ብቻ ይቅርታ አድርጉልኝ። ሌላው ትክክል ነኝ አይደል? ጨፍርልኝ ኖርማል ነው። ተሸከመኝ ኖርማል ነው። ግዴታክ ነው። ቆሞ እንትን ያልኩትን ግን ይቅርታ። ለምን እናንተንም ለማዝናናት ብዬ ነው አይደለም እንዴ? አሁን አያችሁ ቀደም አምሮኛ አላለች፣ አሁን ደግሞ ለማዝናናት አላለች። አይ እናንተ ለማዝናናት ጭንቅላቴ ላይም አልመጣልኝም። እሺ እርግጠኛ ነሽ? አዎ 100% 100% በቃ ዋናው እሱ ነው። እኛ የምንፈልገው ደግሞ ዋናው ጭንቅላቱ ላይ ያለ መምጣቱ ነው። ስለዚህ ዛሬ ማለት ነው ለዚህ ንግግርሽ፣ ለዚህ ቀልዶችሽ፣ ለዚህ ጨዋታዎች ቆንጆ አለባበስሽም አሪፍ ስለሆነ ቆንጆ ራት እጋብዝሻለሁ። ከዛ ማለት ነው እንደባለፈው ማስቸገር አይቻልም። እሺ ቤት አደረሰሽና ገባ ምናምን ከመሻ አይፈቀድም። ምን አዎ እኔ ደግሞ እናቴ ትቆጣኛለችና ምንም አይደለም። አዎ እና እናቴ በጊዜ ገባ ብላኛለች። ለማንኛውም ቤት ስለዛ ነው እኔ ሸኝቻት ነው። ብዙ ጊዜ ትቆጣለች እሷ ለምን አትገባም ቤቴ ምናምን ትለኛለች እና እኔ ደግሞ መግባት አልችልም ሄርሚ ጋር ማለት ነው። ለምን ከመሸ ጥሩ አይደለም አትመን፣ ሴቶችን ደግሞ አትመን ብላኛለች እና እኔ እናቴ ለእናቴ ያስፈልጋታለሁ ለእናቴ ያስፈልጋታለሁ። ስለዚህ ሄርሚ ለዛ ነው። እሺ እሺ። አዎ ስለዚህ አሁን ምሳ ጋብዘኝሽ። ምሳ ነው ኦልሬዲ ምን ወደ እራት ተጠጋን እኮ እየመሸነ ያለው። እሺ እራት ጋብዘኝ። እራትም ጋብዝሻለሁ፣ አንቺ ምሳም ጋብዝሻለሁ። የፈለግሽውን ነው ጋብዝሽ፣ አንቺ ብቻ ደስተኛ ሁኚ። አረ እሺ በቃ እንሄዳለን። ግን ይቅርታ ጠየቅሽ ነኝ? አዎ የኔ ቆንጆች፣ የኔ ውድ፣ የኔ ጣፋጮች፣ የኔ ፍቅሮች፣ የኔ ማሮች፣ የኔ ሸበላዎች፣ የእውነት እኔ አብርሃምን ዘናም ለማድረግ እናንተንም ዘና ለማድረግ ለያዝልሽ ተሸካከም። እሺ እናንተንም አብርሃምንም ዘና ለማድረግ ነው እንጂ እንደዚህ አይነት ሐሳብ በፍጹም አልመጣልኝም። እንዳይደብራችሁ፣ እንዳይከፋችሁ እንደዚህ አይነት ሐሳብ ያው ቢመጣም ቤት ውስጥ አሳየኝ ነው። አሬ የሚያራፍሽን ቆጠቢ። እሺ ይቅርታ አይደለም ይቅርታ። እውነት እኔ ቤተሰቦቼ እናንተን እንደ ራሴ ስለማይ ነው። እሺ እንጂ አዎ ችግር አለ እንደ ራስሽ ካሳየሻቸው አይደለም። እኔ እንደ ራሴ ስለማያችሁ ነው የፈለኩትን ነገር ማወራው። በጣም ይቅርታ ካስከፋችሁ። ምናልባት ካዝናናችሁ ደግሞ አዝናናችሁ፣ ካስከፋችሁ ግን በጣም ይቅርታ በቃ። እና አብርሃም በጣም ነው የምወደው አውቃለሁ እኮ እንደምትወጪ በጣም ነው ደጋግመሽ መናገር ለምን እንትን ልቻል ምናልባት አይ ደጋግመሽ መንገሩ ለምን አስፈለገልሽ ፈልጌ ነው ያውቃለሁልሽ። እሺ በቃ ካወቃችሁልኝ እሺ። ስለዚህ ጋይስ እኔም በስነ ስርዓት ሰላም አላልኳችሁም። ሰላም የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ይበያላችሁበት ሁላችሁም ሰላማችሁ ብዝት ይበልልን። በጣም እንወዳችኋለን። በጣም ከመላችሁ በላይ እናከብራችኋለን ማለት ነው ጋይስ። እንግዲህ አሁን እየዘለላችሁ እንሄዳለን ማለት ነው።